እናንተ የዩ ባል ግን ምን አስቦ ነው? ምን ታይቶት ነው ማለት ነው? ብሩኬን ቺት አድርገህብኛል የሚለው ማለት ነው። ኦ አንተ ደግሞ ምን ማለትክ ነው? ቺት ያደረገችብክ እኮ እዩ ናት እንጂ ብሩኬ አይደለም። እሷ ነች እና ምናምን ችግር የለም ምንም ጣጣ የለም ብላ እንትን ያለችው እንጂ ብሩኬ እኮ አይደለም። አንተ ደግሞ በተገላቢጦች ነው እንዲህ መያዝና መጠንቀቅ ያለብህ የነበረብህ አንተ ነህ። አሁን ወዴት ነው ብሩኬን ቺት አድርገህብኛል የምትለው ማለት ነው? ወይኔ ጉዴ! ለማንኛውም እውነት ለመናገር አሁን በአሁን ሰዓት ማለት ነው ብሩኬና ሀይሚ ያሉበት ሁኔታ እጅግ በጣም አሳሳቢ ነው። ነገር ግን ብሩኬና ሀይሚ አሁን ማድረግ የነበረባቸው ወይም ደግሞ ያለባቸው ነገር ቀጥታ ወደ አዲስ አበባ መንጣት ነው ከነዚህ ስር ማለት ነው። ምክንያቱም አሁን እየሄደችበት ያለችው እዩም ብሩኬን የሆነ በቃ ወጥመድ ውስጥ ማስገባትና ብሩኬን ችግር ውስጥ መጣል ይመስለኛል። ስለዚህ ማምለጥ መሸሽ ይኖርባቸዋል ብዬ አስባለሁ ቶሎ ማለት ነው። እና ደግሞ አንዳንድ ልጆች አይሜን ከብሩኬ ጎን ሆኜ ሰውን ከወደዱ በክፉም በደጉም ጊዜ ከጎን ሆኜ እያላችሁ ሀሳብ አስተያየት ትሰጣላችሁ ማለት ነው። የሀሳብ አስተያየታችሁ እውነት ለመናገር ሀይሜ መቼም ከጎኑ አልሆንም አላለችም። ነገር ግን እኔና እሱ እንደዚሁ ከጎን ሆኜ እንቀጥላለን። ግን ደግሞ ሁኔታው እስከሚጣራ ድረስ የኔና የእሱ ፍቅረኛ ማችነት ገና ነው ይጣራ እያላችን ነው። ስለዚህ ያን ነገር ደግሞ መታገስ ያስፈልጋል ብዬ አስባለሁ። ምክንያቱም እናንተ ብትሆኑ እንደዚህ ታደርጋላችሁ? እናንተ እንደዚህ ተደርጎባችሁ ወይም ደግሞ ሳይነግራችሁ መጀመሪያ ፍቅረኛችሁ ምንም ልጅ ምንም ሳይኖረው ግን በኋላ ደግሞ ደብቋችሁ ከሌላ ሰው ስትሰሙ አለው ስትባሉ መቼም በእርግጠኝነት የራሳችሁ ውሳኔ አብሮ መቆም አይደለም ጥሎ መኮብለል ነው። ስለዚህ ሀይሚ ደግሞ እስከ መጨረሻው ድረስ አብሬው ቆያለሁ። ነገር ግን ደግሞ ነገሩ እስከሚጣራ ድረስ ነው። ነገሩ ከተጣራ በኋላ የኔና የብሩኬ ጉዳይ ሁኔታውን እንለያለን ብላለች ማለት ነው። ለማንኛውም እያየን የምንሰጥ ይሆናል። ወይ እነዚህ አዝግ የሆኑ ልጆች አዛዛጉን እኮ ስራ ብለው ገብተው እውነቴን ነው የምላችሁ ተጠመዘዘ